ሰላም ውድ ዩቲዩብ ቻናላችን ተከታታዮች እንዴት ናችሁልኝ? አይ ሆፕ ደህና እንደምትሆንልን። ዛሬ ደግሞ በአዲስ ቪዲዮ ከች ብለናል። ዋትስ አፕ ጋይስ እንዴት ናችሁ? ዛሬ እንግዲህ አዲስ ሪያክሽን ቪዲዮ ጀምረናል። በነ አብርሽ ሪያሊቲ ሾው ላይ ነው ሪያክት የምናደርገው። አብርሽ ዘግሬት፣ ነሩታ ዘግሬት፣ እነ ዳንኤል ያላሉ ሁሉም ዛሬ የመጀመሪያ ቪዲዮአችንን እነሱ ጋር ሪያክት እናደርጋለን። ምን ይፈጠራል የሚለውን ጉዳይ አብረን እናያለን። አብርሽ ዛሬ የሆነ ቁፍጣና ወንዳ ወንድ ነገር ሆኖብናል። የሆነ ያልተጠበቀ ነገር ነው እያደረገ ያለው። እስኪ አብረን እናያለን። ለቻናል አዲስ ከሆናችሁ ሰብስክራይብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼላችሁ መጥቻለሁ። ሰሞኑን ፈጣሪ ይመስገን ደስታ ላይ ነኝ። ያው ጥሩ ነገሮች አሉ እኔ ዙሪያ ጥሩ መልካም ዜናዎች አሉ እኔ ዙሪያ። በዛ ደስተኛ ነኝ። አሁን ላይ እየተፈጠሩ ባሉት ነገሮች ዙሪያ ባለው ነገር በጣም ጥሩ ሁኔታ ላይ ነው የምገኘው እና ያው ሁሉንም ነገር እናንተ ታውቃላችሁ፣ አይታችኋል። ያው ከመጀመሪያው ከበዓል ዋዜማ ጀምሮ እንጆ እያደረኩኝ ነበር ያሳለፍኩት። በዓልን በጣም ደስ በሚል ሁኔታ ነው ያሳለፍኩት። እንዲሁም ደግሞ ፈጣሪ ሌላ ስጦታ ሰጥቶኛል። በዛ ደስተኛ ነኝ። በሁሉም ነገር ደስተኛ ነኝ አሁን ላይ። ፈጣሪ ተመሰገነ ይሁን። ዛሬ ግን የመጣሁበት ዋነኛ ምክንያት ሜሪና ዳኒ እንፈልግሻለን፣ ልናገኝሽ ልናናገርሽ እንፈልጋለን ብለውኛል እና ቤት ለምን እንዳልመጡ አላወኩም ነበረ። ስጠይቃቸው አብርሽን እንፈልጋለን፣ ሁለታችንም አንድ ላይ ማናገር እንፈልገው አሉኝ። ኦኬ ብዬ እየጠበኳቸው ነው ማለት ነው። አላቅም በምን አይነት ሀሳብ ሊያወሩኝ ወይም ደግሞ ምን አይነት ነገር ይዘው እንደሚመጡ አላወኩም። አይ ቲንክ ጥሩ ነገርና መልካም ዜና ይመስለኛል። ያው እነሱ እንደምታውቁት ከሆነ ሁሌም ከዙሪያ ያሉ ሁሌም የኔን መልካም ነገር የሚፈልጉ ሰዎች ናቸው። ያው እኔ አንዳንዴ እንዴት ነው ተናድጄ ልህኛ ሆኜ ምናምን ማስከፋበት ጊዜ አለ። እነሱንም በቃ የሰው ልጅ ናቸው። መገጫጨትና ሆነ መቀያየም መጣላት ምናምን አይጠፋም እና ያ ነገር ደግሞ እኔና እነሱ መካከል ቅራኔ ፈጥሮ አለያየን። ብንጣላም ብንጋጭም ብንኮራረፍም ብዙ ጊዜ አስከፍቻቸዋለሁኝ። እኔም አስደብራቸው አውቃለሁ፣ እነሱም እንደዛው እና ግን ደግሞ በጣም እኔና እነሱ መካከል መጥፎ ነገር እንዲፈጠር አልሆነም። ተለያይተን አልቀረንም። በጣም ምርጥና ደስ የሚሉ እህትና ወንድሞቼ ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ለኔ ጥሩና መልካም ነገር ከማሰብ ውጪ ምንም አይነት ነገር ክፉ ነገር አስበው አያውቁም እና እንግዲህ ዛሬ ይመጣሉ፣ አብርሽን እናገኘዋለን ብለውኛል። ያደረገችው አሁን በጣም ላይክ እንደዚህ ያደረገችን በቃ ጓጓን እኮ አጓጓችን በጣም ምን አሮን ነው ምን ሊፈጠር እንደሆነ አላውቅም፣ ግን በጣም ነው ያጓጓችን። እስቲ እንሂድ እስኪ መጡ ሲስቱካ ስለወቷ ሳደ ቀመሽ ይረጋል። የኔ ቆንጆ ዳሪታዬ ከድሉ በኋላ ይበልጥ እያማረበት ነው። ከድሉ በኋላ ኧረ ገና እኮ ነው፣ ገና እኮ ጅማሬው ዳልሻ እኮ የሚገጥማት ሰው ስላጣች ያው ዝም ብሎ ነካ ነው። አይደለም ለአንዳንድ ሰው አቅምሽን ማሳየት አለብሽ። ቦታሽን ምን ያህል ቦታ እንዳለች ማሳየት አለብሽ እና በሚገባ ከሚገባው በላይ ቦታዋን አሳይታለች። ምን ያህል የሰው ፍቅር እንዳለች ምናምን ሰው ምን ያህል ፋሚሊዎች ምን ያህል ብርቱ መሆናቸው ጀግኖች መሆናቸው በጣም ቤተሰቦች በጣም ትለያላችሁ። እግዚአብሔር ግርማ ሞገሳቸው ራሱ ስታስፈሩ እናንተን እኮ እንዴት እንደሚፈሯችሁ ብታውቁ። ደንግጠው ማለት ነው። 10 ጌሙን አይጀምሩልን ፎቶ እያነሳ ማሳየት ምናምን ጀምረን ነበር። አንዳንድ ሰው ደግሞ ሪል ነብሩን ይዘ ምንድነው ሪል አንበሳውን ይዘናል የሚል ሰው ደግሞ እናንተ ያሸነፋችሁ ቲክቶክ ላይ ነው። ቲክቶክ ላይ ያ ዋናውን አንበሳውን ያስኩት እንደዛ እያላችሁ ራሳችሁን አጽናኑ እንጂ ምን አማራጭ አላችሁ? እንግዲህ የሰው ፍቅርን የሰው መውደድን የት ጋርና ማን ጋር
እንዳለ በደንብ ያያችሁ ይመስለኛል። ማወቅ ስላልፈለኩኝ ማመን ስላልፈለኩ ስንት ዓመትና ወራት 6 months 6 months ልዩነት አለው። በጣም አለሁላችሁ። ደህና ናችሁ? በተረፈ ፈጣሪ ይመስገን ደህና ነኝ። ሰሞኑን የተፈጠሩ አዲስ ነገር በጣም ደስ ብሎናል። ትናንት ደግሞ ማረጋገጫውን አይተናል። ቀስ እያሰብኩት ያለው ነገር መቼስ አስባችሁታል? እንቀጥላለን። ችግር ቢሆንም ብሏል እና በጣም ደስ ብሎናል። ትናንትና እኛ ማስረጃውንም ለሚመለከተው አካል ሄደን አሳይተናል። ለሚመለከተው ሳይሆን ማወቅ ላለበት ይሄ ሳይሏቸው ለገቡ ሰዎች የሉም ይመለከተናል ብለው ላሰቡ ሰዎች ውጡ፣ ራሳችሁን አድኑ። ለምሳሌ ዘመቻ ነበራችሁ ለዛን ሰው ሞከረ ራሱ ማለት ነው። ይሄ ታማኝነቱ ምናምን አልነበረም። በቃ አላምንም ነው ያለው ምላሽ፣ እዛ በኩል ያለው ምላሽና ከዚህ በላይ ምንም ማስረጃ ልናሳይ አንችልም። ነገር ግን እኛ ያ ሰው ስላመኑልን አይደለም ዋናው ፖይንት ሩታ ሁለተኛ ልትርጉዝ መሆኗ። ከዚህ በኋላ ደግሞ በእርግጠኝነት እኔና ሜሪ ዛሬ በሙሉ ኮንፊደንስ ሩታ እንጠራት የፈለግንበት ዋነኛው ምክንያት ምንድነው? ከዚህ በኋላ አብርሽን በእኛ ቁጥጥር ስር እንደምናደርገው። ምክንያቱም ሁለተኛ ልጅ ምን ይመስላል? የሚጨልል ነው የሚመስለኝ አብርሽ የሚጨልል ነግረውት ነው እየመጣ ያለው ወይስ ኖ አሁን አርግዛለች ምናምን ነው የሚሉት። አይ ቲንክ ሶ። ምክንያቱም እሱ ቢያቅ ኖሮ አብረው ነበር የሚመጡት። እኔ በጣም ነው የምጠረጥራችሁ ታውቃለህ። የሆነ ሴራ ምናምን ይመስለኛል ዝም ብዬ ሳስቡ፣ የሆነ ሴራ ዝም ብሎ ሆን ብላ ሳታረግዝ ምናምን ማለት ነው። እስኪ እናያለን አለው ካንቺ እጅሽን ዘርጊ፣ እጅሽን ዘርጊ በቃ እንደዛ ይሻላል። ወሰናችሁ እኛ እኮ አይደለም ያስገድዳል። ሁኔታው እኮ ነው መስመሩ። ያው ወደዛ ሁኔታው ለኔ ተመቸኝ። ሰይ በይ ሁኔታው ለኔ ተመቸኝ። አገሬ ዞሬ ስገባ ግን የሆነ ዘፈን ያስቀራል። ዘፈን ግድ ነው አንዳንዱ ነገር እና በጣም ደስ ብሎናል። ባይዘው መኩራት አለብን እኛ እንዲህ ነን። ስናሳምን ስንናገር ምናምን አምነን ነው። ገባሽ? የተደራረበ ድል ነው ሰሞኑን እየገጠመን ያለውና ፈጣሪ ተመስገነው። ማሸነፍ ነው እኛ ጋር ያለውና በጣም ደስ ብሎናል። ይሄንን በማስመልከትም ነው ዛሬ እኛ አብርሃምንም ጠርተነዋል። ያንቺን አቅም እናሳየዋለን። በዛ ላይ ደግሞ የሁለተኛ ልጅ አባት በመሆኑ እንኳን ደስ አለህ አላልነውም እና እንኳን ደስ አለህ እንለዋለን። እንኳን ደስ አለህ ማለት አለብን። በዛ ላይ ሁለተኛ ልጅ ሲመጣ ሰው የመረጋጋት ይሄ መንፈስ ይመጣበታል። ገባሽ? ይሄ ከአንዱ ቦታ ወደ አንዱ ቦታ ምናምን የሚሄደው መንፈስ ይቀርና ኃላፊነት በደንብ ተሰምቶት ሁለተኛ ልጅ አለኝ ለካ ምንድነው ማድረግ ያለብኝ፣ ሚስቴ ምንድነው የሚገባት፣ ልጄ ሳይሆን ልጆቼ ምንድነው የሚገባ፣ እሱ ኃላፊነት ራሱ ቀላል አይደለምና ባይዘው በቃ እጅሽ ላይ ነው። ምንም ማብራራትኛ አይጠበቅብንም። አንቺ ራስሽ አሁን ልጄ ከማለት ልጆቼ ከማለት አደኩኝ እኮ ልጆቼ ወደ ማለት ደርሰሻልና አንድ ስቴፕ ከፍ አልኩ። በጣም ደስ የሚለው በነገራችን ላይ እኛ ነበር የተደሰት ነው ማለት ነው። አዎ በጣም ቀላል መታደል ነው። ስለዚህ ደግሞ ማስረጃውን ስናይ ደግሞ ይበልጥ ተመስገናለን፣ ደስ አለን። ግን አንዳንድ ሰዎች ማስረጃውን እያዩ እንዳላዩ ይሆኑ። ችግር የለውም። እኛ እኮ ችግር አለው ብለን ሳይሆን እረፉ በቃ ችግር የለውም። ትንሽ አለመግባባት ነበረ ግን ኦኬ። ዋናውን ስለያዝ ነው እኛም ዋናውን ይዘናል ማለት ነው። እነሱ ናቸው ዋናውን ይዘናል ማለት ግን እኔ ሲያወራል ማለት ነው በጣም ተረጋግቶ የሆነ ነገር ፊልም እንዳደረገ አልተሰማም። የሆነ በቃ ማለት አሁን አብርሃም እንዲህ ስብር ብሎ ምናምን ያወራኛል ብዬ አልጠበቅኩም። በቃ እሺ እመጣለሁ ችግር የለውም። እሺ አንቺ ወደ 3 መንታ ሊሆን ይችላል እንዴ? የለፋ ነው ዝም ብለን የለፋ ነው በየሰው ቤት ሄድ ነው ምናምን ዝም ብለን ነው እንጂ በጣም ተሰምቶታል። ኦሬዲ ባርገሽ ቢሆን ሩታ እዚህ ባልደረሰ ነበር ማለት ነገሩ እዚህ አይደርስም ነበር። ወዲያው ቅልብ አድርጋው ቢሆን ኖሮ ነገሩ እዚህ ባልደረሰ ነበር። አሁን እንደዚህ ዟር ላይ ይሄድ ያለው አሁን እንደዚህ ነው። ሲያሰራቸው ስፖርት
አንተ ቆይ ይሄ ትላለህ ደስ ይላል ተቀራራ። አዎ ይሄ ስሜት አይ ቲንክ በቃ ተሰምቶታል አይደል? በቃ እና ይሄ መረጋጋቱም አይተንበታል። እኔ አሁን ሙሉ በቃ 100 ኮንፊደንስ አለኝ። አንተ ስላንሻስ እንዴት ነው የማይሆነው? እኔ ሙሉ በሙሉ ኮንፊደንስ አለኝ። ዛሬ የምንመጣበት ዋነኛው ምክንያት ይሄ ነው። ከዚህ በላይ ደስታ ከዚህ በላይ ዓለም የለም። ገባሽ አይደለ? ህይወታችን ደግሞ መካስ ያስፈልጋታል። አሁን ከአመት በዓል ጀምሮ እየተካሰች ነው፣ በፋሚሊዎቻችን እየተካሰች ነው። በባሏ የነሱ አልተጀመረም። ፋሚሊዎች እኔ በዚህ አጋጣሚ ሳልነግራችሁ ማለት በጣም ነው የምናመሰግነው። በጣም ሳፖርት ስለምታደርጓት ቴንኪዩ በእውነት እና ያው የሩታ ፋሚሊዎች እስኪ እናያለን። እነዚህ ልጆች ብዙም አላመንኳቸውም፣ የሆነ የሚያጣሏቸው ምናምን እየመሰለኝ ነው። ግን ኦኬ እስኪ ኮሜንት ላይ በሰባችሁ በጣም የሚፈጠረው ነገር ለማየት በጣም ነው የጓጓሁት። እስኪ እናያለን። ልልሽ የፈለኩት ምንድነው ይሄኛው በቃ ጊዜ አንቺ ነው። ዋው አባት ደስ ይለዋል። አብረሽ አባታችን ወንድማችን እንኳን ደስ አለ። በጣም ደስ ብሎናል። እሺ ስለሚቻል ማን ገባው መሰለኝ። እሱ ጋር ተመችቷል። ወንበሪታ ተመችቶኛል። እስኪ ያዡ እንደዚህ ነገር ያዝ። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ሸንኮሬ። አቤት አቤት። ምን አይነት አስመሳይ ናችሁ? ምን አይነት አስመሳይ ናችሁ? አልገባኝም። ፍላጎታችሁ እኔን ማግኘት ነበረ ከእሷ ጋር ለማገናኘት። ስለዚህ አሁን እኛና ለእሷ ቦታውን ተለቁልንና አመሰግናለሁ። ሜሪ በጣም አመሰግናለሁ። አብርሽ ቅድም ምንድን ነው ያወራነው? አልገባኝም። ምን ማለት ፈልገህ ነው? ሂዱልኝ በእናትሽ። እነሱ እኮ የሚያናገሩ ፈልገው ነው። እኔ አንቺን ላናገርሽ ነው የመጣሁት እንጂ የእነሱ ጉዳይ አይደለም። እዚህ ጋር የእነሱ ጉዳይ አይደለም እኮ። አይ እኔ ሳሎን የደወልኩልህ እኮ እነሱ ናቸው። እነሱም ብላ ይመጣሉ። ይቅርታ ቤት ትችያለሽ። አይ እኔ እሷን ላወራት ነው የመጣሁት። ገባሽ? ትጠሪኝም ደስተኛ ሆኜ እያወራሁሽ የነበረው የሆነ የምትሰሩት ስራ ምንም ነገር ስላላማረኝና አስመሳይነታችሁ ልክ የሌለው ሆነ። ገባሽ? ትላንትና አድርገሽ የወጣሽው እዛ ቤት ላይ አድርገሽ የወጣሽው ነገር ዛሬ ያስቀጣሻል። ባይገርምሽ? ገባሽ? ሰው ቤት ላይ ዝም ብለሽ ገብተሽ እንደፈለሽ ሆነሽ አይደል የወጣሽው? አንቺም ሁለታችሁም ማለት ነው። ገባሽ? ስለዚህ ይሄ እንዴት መሰለሽ ፈግ ብዬ ምናምን ሳወራሽ ቅድም ስትደውይ ደስተኛ ሆኜ ሳወራሽ ምናምን አይምሰልሽ። ለእያንዳንዱ ነገር ዋጋ ትከፍላላችሁ ሁለታችሁም ማለት ነው። ስለዚህ አሁን ምን ይችላል? ቆይ አይደለም መጀመሪያ ደረጃ የምታወራበት ልክ አይደለም። ገባህ አይደለ? እኛ ሪስፔክት አድርገን ሁለተኛ ልጅ ስለተገኘ ምናምን በአንተ ልጅ ደስተኛ ሆነ ነው እንጂ ሌላ ምንም እንዴ እኮ ታዲያ አይደለም እንዴ? አይ በቃ እንዴ እኮ ግራ ገባኝ። አንተ በጣም ያስደነገጠኝ እግዚአብሔር። አብርሽ ግን ገብቷል። አልገባኝም። አይ ከዚህ በፊት በነበረው ነገር በቃ ቂም ይዞባቸዋል። ተቀና ሶ ምንድነው ያለው አማራጭ? እሱ በቃ ስቆ ምናምን መበቀል ነው የፈለገው መሰለኝ። በእርግጠኝነት እንደዛ ነው የፈለገው። ከዚህ በኋላ በጣም ነው ነገሩ የሚወሳሰበው ማለት ነው። እሺ ኧረ ክፈተው። ኦኬ እንቀጥል እስኪ። እኔ የእውነት አስደነገጥከን እኮ እግዚአብሔር። ትሰምኛለሽ? ሰፈር ነው፣ የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም እኔና እሷ እናወራለን። እናንተ እዚህ ጋር በቦታው ስታረግዝ አልነበራችሁም፣ ያያችሁት ነገር የለም። ስለዚህ እኔና እሷ አውርተን ሁሉንም ነገር የምንፈታው ነው። ከዛም ባለፈ አዳምጪኝ ሜሮን፣ አዳምጪኝ። ከዛም ባለፈ የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። ሲቀጥል የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችያለሽ። ገባሽ? እሷ እዚህ ውስጥ ምንም መካተትም ምንም እንትን ማለት የሌለባት ሰው ናት። ገባሽ? እሷ ምን አትረግዛለች? አይተሻል? ምንም ያየሽው ነገር የለም አይደለ? እሷ ጋር ሄደሽ ወረቀት ይዘሽ ምናምን ምንም አያስፈልግም። ገባሽ? ይሄ ሲጀመር ደግሞ አንቺን የሚያስከስሻል የሰው ቤት ዘለሽ በመግባትሽ ማለት ነው። ዳኒም እንደዛው። ስለዚህ እኔ ግርግር መፍጠር አልፈለግም። እዚህ ሰፈር መኖሪያ ሰፈር ነው። መኖሪያ ሰፈር ነው ይሄ።
ሰብረን አይደለም እኮ በሩ እናንተ ፈቅዳ አይደለም የገባችሁ። አይቼዋለሁኝ እኮ ቪዲዮ። ለምን ተዋሸኛለህ? ፈቅዳ አልገባችም። ገባህ? እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እኛ እኮ የጠራነው ከሁለተኛ ልጅ ስላረገዝክ እንኳን ደስ አለ ለማለት እንጂ ሄርሜላ ለምን ተነካሽ ምናምን ብለን እንደዚህ እንኳን አብሮ ይሰማል። እዚህ ጋር እሷ ጋር መጣችሁ ማስቀረጥ አይጠበቅባችሁም። እናመሰግናለን እኮ እናመሰግናለን። ሁለተኛ ልጅ አይደለም አስረኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። እኔና እሱ አውርተን የምንፈታው ነገር ነው። ቆይ ተረጋጋ። መጀመሪያ እኔና እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር ደረደር? አያገባሽም። አንተም አያገባም። ስለዚህ እኔና አንቺ እናወራለን። ከቻልሽ አባሪያቸው ከዚህ ጋር እኔ ሌላ ግርግር መፍጠር አልፈልግም። የትም ማን ጭራሽ አባራቸው አላት። በጣም አስቸጋሪ ሁኔታ ውስጥ ነው እየገቡ ያሉት አይደል እንዴ? ዞሮ እኔ አሁን ማለት የምፈልገው ነገር ምንድን ነው ታውቃለህ? የሩታ ፋሚሊዎችም የአብርሽ ፋሚሊዎችም ማለት ነው እንሰማለን ግን አንፈርድም። እንሰማለን ግን አንፈርድም። እውነቴን ነው። በመሀላቸው የሆነ እንትን እየገባ ነው። እስኪፈታ ድረስ እንሰማለን። የሆነች አስተያየት ዝም ብለን ጣል ኮሜንት ላይ እንደዚህ ቢያደርግስ እንደዚህ እንደ ኮሜንት ነገር እንሰማለን ግን አንፈርድም። ይኸው እንቀጥልሽ። በጣም ግርግር እየፈጠርክ ነው። እኔ ግርግር አልፈጠርኩኝም። እኔ ደግሞ አልፈልግም። አንተ ቢያንስ አንድ ነገር ልንገርህ። ደግሞ እኮ ማለት ነው የማስመሰሏን ጥግ የምታየው እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮስተር ብላ ደወለችልኝ። ባንዴን የተቀየረችው ሜሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ምን ብዬ ልናደርና መጥፎ ነገር ልናገር? በሰላም እያወራኝ ለምን ነው ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ቆይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አርግልትለው? ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል። ስለሷ ስለ ሄርሜላ በደንብ ያስጨንቀኛል። ምንድን ናት እንዴ? ኧረ አብርሽ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? በጣም ስነ ስርዓት ከን እያጣህ ነው። ስነ ስርዓት ባለው አነጋገር አለ። እኔ እያወዳደርኩኝ አይደለም ያለሁት። አንዴ ሩታ አዳምጪኝ፣ ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። እኔ እያወዳደርኩኝ አይደለም ያለሁት። ግን ደግሞ አንዴ አዳምጪኝ፣ አታገናኝ ነገሮችን። ያም ሆነ ግን እሷ ጋር ሄደሽ እንደዚህ አይነት ግርግር መፍጠር ለኔም ማሰብሽ ለሷ ማሰብሽ እዚህ ህይወት ላይ አያገባችሁ ነው የኔ እያልኩሽ ያለሁት። ገባሽ? ከዚህ ጋር የሰውን እንትን እየሄዳችሁ እንደፈለክ ስትጎዳት ቆሜ ማይሰው አይደለም። ስለ ሩታ እኔ በደንብ ይመለከተኛል። ስለ ሩታ ዳኒ በደንብ ይመለከተዋል። አንተ አሁን የሚመለከት ስለ ሄርሜላ ነው የምታወራው። አንተ ቢያንስ የልጅ እንግዲህ ሆዷ ውስጥ ልጅህን ይዛ የተቀመጠች ልጅ ትተህ እሱ እርግጠኛ አይደለሁኝም። ምንም ማውቀው ታሪክ የለም። እርግጠኛ አይደለም። እርግጠኛ ሆነሽም አታውሪኝ። ለማመን አንቺም እርግጠኛ ሆነሽ አታውሪ። ምንድነው ነገሩን እንኳን ተውት። ቀስ እያሉ ጭራሽ ምንድን ነው እየተፈጠረ ያለው ወገን? በቃ አልገባኝም ስላችሁ ላይክ በጣም ነው እንትን የሆነው ላይክ አልገባችሁ። ቀስ በቀስ ነገሩ እየተባባሰ ነው እየሄደ ያለው። ጭራሽ እዚህ ጋር ደግሞ እርግጠኛ አይደለሁም ልጅ የኔ ልጅ መሆኑን እርግጠኛ አይደለሁም እያለ ነው። ያው ተበሳጭቷል በጣም። ባለፈው ቪዲዮ ላይ እነ ዳኒ ወረቀቱን ይዞ ምናምን ለማሳየት ሄርሜላ ቤት ላደረጉት ነገር በጣም ነው የተበሳጨውና ጭራሽ እርግጠኛ አይደለሁኝ ምናምን ልጁ ምናምን ካለ ከባድ ነው። ከባድ ኬዝ ነው። እስኪ ምን ያለው ነው እስኪ ያይሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ መሰራቱ አይቀርም። ሩታ ታውቃታለህ ማን እንደሆነች ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ የምታምነው በደንብ አምናታለሁ። እንደናንተ ውሸታም አይደለችም እሷ። በቃ አሁን ስነ ስርዓትን የማይሆን ንግግር እንድትናገር አልፈቅድልህም ከዚህ በኋላ ሰምተኛል። በጣም ልክህን እያለፍክ ነው። ዝም አልኩ ሰማሁክ እንዴ? ሩታ ነገሮችን የሆነ ተስተካከላለ ቤት አንቺ እንድናወራ ከፈለክ በማይሆን ቶን እያናገርካቸው ነው። እነሱንም እኔንም እኔና አንቺ እንድናወራ ከፈለሽ እነሱ ከዚህ ጋር ባረኩ እኔን አቁመ ዲስሪስፔክት የምታረግበት አቋም ላይ አይደለህም። አሁን ሰምተኛል። ያ ነገር አልፏል። በጣም አበቃ አከተመ ያ ጉዳይ ገብተዋል። አሁን እዚህ ጋር ቆመ እንትና እንደዚህ ነው እያልክ እኔን የምታወዳድርበት ሁኔታ ላይ አይደለም። በመጀመሪያ ደረጃ ያወዳደርኩ ያለሁት እኔ አይደለሁም። አወዳደርክ እንጂ ስነ ስርዓትን ትይዛለህ እኮ ካሁን በኋላ ስርዓትን ትይዛለህ። እኔ ራስ ላይ ያየኸው ከኔ ራስ ላይ ወራድ የሚባል ነገር አያውቅም እንዴ? ሁለታችሁም ነው። ምን አረግን? ምንድነው ያደረግነው? ከጎኗ ስለሆነ ብቻዋን ትናንት ብሄድ ነበረብን። እንዴት ነው ታዲያ ከጎን መሆን እንደዚህ አይደለም። እንዴት ነው ንገረኝ። እኔ አሁን ቅናት ያሳበዳችሁ እየመሰለኝ ነው። እኔ ከሌላ ጋር በማሳልፈው ነገር ማለት ነው መስመር ምናምን ስለምትፈልግ ነው እነሱ ከኔ ጎን እንዲሩቅ የምትፈልገው። አንተ ስታወራት ነው ትዝ የምትለው ጀመር። እኛ
የሚመለከተው ሩታ ነው። ገባ? ሩታ ለሁለተኛ ልጅ ይዛለች። ስለዚህ ያ ጉዳይ ይመለከታል ነው እንጂ ያለው አንተ ከሄርሜላንም ከአርባ ሴት ጋብቶ እኔ ጉዳይ አይደለም። እቀፍላት ልጇን ችግር የለውም። ምን ችግር አለ? ስለ ስርዓት ክንያዝ በጣም የማይሆን ንግግር ነው እያወራ ያለው። ገባ? አሁን አንተ እንደምታስባችሁ ምን ይባላል መሰለሽ ስትናደድና ስትደሰት ውሳኔ አትወስን ይባላል። አሁን እኔ ምን እያሰብኩ መሰለክ ላይክ እንደ አይዲያ ማለት ነው አብርሽ ሜቢ አርጎት ሊሆን ይችላል ነገሩ ሜቢ ልጁ የሱ ሊሆን ይችላል ኖ ግን እኮ እያልኩ ያለው አሁን እዚህ ጋር ግን እርግጠኛ አይደለሁም ያለው ነገር ሜቢ ተናዶ ነው ስለተበሳጨ በቃ እሱ እኮ እያለ ያለው ለምን በቃ እነሱ አስመሳዮች ናቸው እነሱ ሂዱ ያቸውና እኔና አንቺ እንፈታዋለን ተነጋግረን ምን ፈታው ነገር ነው እያለ ነው ሶ እዚህ ጋር ያለው በእነሱ በሁለቱ ልጆች መሃልና በአብርሽ ጋር ያለው በጣም ትልቅ ውጥረት እየፈጠረ ነው በጣም አሁን እኮ መጥፎ ነገሮችን እየተናገረ ነው በጣም ይሄን ተናራሱ ሩታ በተሰዳቸው ሞር ነገሩ ቶሎ ይፈታል ብዬ አስባለሁ አሁን ላይክ ሂዱ ችግር የለውም እንነጋገራለን ብትለው አሪፍ ነው ለነሱ አሁን በጣም ቀላል ነገር ነው መሄዱ በጣም ቀላል ነገር ነው እሺ እንሂድ አሁንም መናገር ደግሞ የምፈልገው ትናንትና ከተናገረችው ቃል አሁንም ሄደ ነገራት የልዑልን ፎቶ ቤት ሰቅላለሁ ያለ ጀግና ናት ራሷ እሺ መልካምነቷን ጥግ መታየው አይደለም መስቀል በዚህ ያህል ነው ያወረች ማለት ነው በዚህ ያህል ነው አልታይ ያለ ይሄ ሚስት ነገር እናንተም ታይታችሁኛል አይደለም በጣም ታሽቃብጡት እሺ ለማንኛውም ምን ነው እንደመጣው የኔ ልጅ ፎቶ ልሰቀል ራሷ ለምን አትሰቀልም እሺ አሁን ሩታ እዚህ ጋር ነው ስላለች ሳይሆን ትያዝ አይኗን ከልጄ ላይ ታንሳ አይኗን ነው ማጠፋላት ኦፍኮርስ ሰምተኛል በልጄ ቀልድም ድርድርም አላቅም ማንንም የፈለገው መሆን ይችላል አንተም የፈለከው መሆን ይችላል አንተም የፈለክበት መሆን ይችላል በልጄ ግን አንድ ጊዜ ተረጋጊ እኮ ተረጋጊ እኔና አንቺ ተረጋግተን እናወራለን እንዳላጠፋ አንቺ ላይ ምን ነገር ማለት አንቺ ወልሽ ሩታ ተስማምተን ማውራት ያለብን ነገር እናወራለን እዚህ ጋር ግን እነሱን ከኛ ህይወት መውጣት አለብሽ አንተን አስመሳይ እነሱን አስመሳይ አትበል አንተን አስመሳይ እንዲህ ነው ከእናንተ ህይወት እንድንወጣ ትፈልጋለህ ሄርሜላን ይዘህ ገብተህ እሷ ህይወቷን እየረበሽክ ነው ያለው አንተ ሄርሜላን ከህይወት ካስወጣት ከሷ ጋር ከሆንክ እኛ አይመለከትም ድርሻ አንልም ወደድክም ጠላህም ከሩታ ጋር ነው የምትሆነው እኔ አልገባኝም በግድ ነው ትሆናለህ በግዳው ከሩታ ጋር ትሆናለህ አልፈልግም ስለፈለክ አይደለም ትሆናታለህ ገባርለ ናሰረኝ ይበቃል ተረጋጋ አይደለም እዚህ ጋር ያለችው ልጅ እኔ ያዘች ሴት ነች ያለችው ስለዚህ ይመለከተኛል ተፋትቻለሁ እኮ ነው አይመለከተኝም ሁለተኛ ልጅ ይዛልሃለች ገባህ ስለዚህ ምን ላድርግ በቃ እንደዚህ ልፈነጭ አልፈቅድልህም እስካሁን በስርዓት እያወራ ያለሁት ማለት ነው እሷን አክብሬ ነው ገባህ ስለዚህ አሁን ነገሩን እንደ ግዴታ እያደረኩ ግዴታ ነው እስከ ዛሬዋ ቀን ማለት ነው በትዕግስት ለምኜሃለሁ ገባህ አሁን ሁለተኛ ልጅ ይዘህ አንተ ከሌላ ሴት ጋር አትሆንም ወደድክም ጠላህም ግዴታ ትመለሳለህ ኧረ በቃ ሰምኝና እንደኛችሁ እጄ ነግሬን አስራ ከቤት ውስጥ ምግብ ታቀርብልኛለህ እበላለሁ እጠጣለሁ ታስገድልኛለህ ምንም ነገር ምናኛ አሳሪም አይደለም አይመለከተንም እንደዚህ አይነት ወንጀል ውስጥም አንገባም ግን አንተ ጤነኛ ነህ ባይገርምሽ ማለት ነው ባይገርምሽ ወደማይሆን ውስጥ እየከተታችሁኝ ነው ምንም አታመጣም ምንም ነው ማታመጣው ታውዳ ገባ ምንም ነው ማታመጣው እርግጠኛ ነህ አዎ ከሁሉ ነገር በቃ የምትታነቁ እንደሆነ አይቼዋለሁኝ በቅርብ ቀለበት አደርጋለሁ አንዳችሁ ትታነቃላችሁ አንዳችሁ የሆነ ቦታ ትሄዳላችሁ የዛኔ በቃ የፈለግከውን አድርግ ቆይ አይደለም እንዳን ቆይ በቃ እኔ በቃ ወይ ህይወት ያልፋል ትታነቃለህ በቃ አንተ ቆይ የምታስበው ያልገባኝ ነገር ምን እንደሆነ ታውቂያለሽ ሜሪ አልገባኝም አንተ ሩታ እሷ ነች እኔ እያልኩ ያለሁት ስለ ሩታ ይመለከተኛል እሷ ቆማ ሁለተኛ ልጅ በወዷ ይዛ አንተ ከሌላ ሴት ጋር ቀለበት አታደርግም የዛኔ እኔ ሞቻለሁ በቃ አታደርግም አሳያለሁ አንተ በዚህ ያህል ሰው አይደለም አንተ ያወራውን ንግግር እሷ ተትገሙ ድገሚ በግድ ነው እንዴ ሩታ እኔ ካንቺ ጋር የሚያረጉኝ ከደም መግባት ይችላል አይ በቃ እኔ የምሬ ነው እኔ ማለት አሁን የተሰማኝ ነው የምናገረው የተሰማኝ ነገር ነው የምናገረው በቃ እነ ዳኒ ሩታና አብርሽ አብረው እንዲኖሩ አይፈልጉም በቃ በጣም አቀሳስተሩት ነገሩ እንዴ ምንድነው እንደዚህ ነገር ማክረት ተውታ ሄዱ እንዴ እነሱ የሚፈቱት ከሆነ ወጣ አንዳንዴ እኮ ሰው ሲናደድ እሱ ቀለበት ሊያገባ ነው ኦኬ እንደዛ እያለ ነው ሊያገባ ነው አይደል ማናት እቺ ሩታ ደግሞ ኦሬዲ እሱን ልጅ ይዛለች አይደል ሶ እነሱ ሁለቱ ተነጋግረው ኦሬዲ ተፋተው ከሆነ ሁለቱንም እነሱ ተነጋግረው የሚፈቱት ነገር አዎ በቃ ሰው እነዚህ ምንድነው እንደዚህ እንዴ ሶስተኛ አካል ማያስፈልግም
በጣም አንተ ገደል መግባት ይችላል። እየነገረች ነው። እንጦሮጦስ መግባት ይችላል። እንደማፈልግ አይደለም አንተ የዚህ ያህል ጭካኔ ካለ አድርገው ነው እያለች ያለችው። ከንግግሯ መረዳት የለብም እንዴ? ቤት በኩል ልቡንም አይምሮንም ደፍነዋለች እኮ እቺ። ዳረ ልክ አይደለም ግን አሁን ያልገባኝ ነገር እናንተ ግን ጤነኛ ናችሁ? ጭንቅላታችሁ ልክ ነው? የምታረገውን ነገር ማታከሆነ ይሄኔ በየቦታው አለ ማለት ነው። እግዚአብሔር ይመስገን ይኑረኝ፣ ደስ ነው የሚለኝ እንዴ። የብዙ ልጆች አባት መሆን እኮ ደስተኛ ነው የሚያደርገው። እሷም አሁን ብታረግዝ አይከፋኝም፣ ባይዘው ደስተኛ ነኝ እንዴ። ምን ችግር አለው? ምንድን መንዘላዘል ነገር ያየው ምንድነው? ይኸውልሽ አንድ ነገር ልንገርሽ። በመጀመሪያ ሰው ጋር ከመፍረድሽ በፊት የራስሽን ነገር ከኔ ጋር አይደለም። የራሴ ነገር ምን አንተን ይረብሻል? ምን አሁን በዚህ ልክ እንደዚህ የምትሆነው እነሱ ከኔ ህይወት ስላልወጡ እኔ ዛሬ አላዋራሁም ብቻዬን ስላልሆንኩ ነው አይደል? እኔ መጥፎ ነገር አልተናገርኩም። ዛሬ ብትናገሪስ? መጥፎ ነገር አላልኩም። ብትናገሪስ? እየታዘብኩ ነው። ብትናገሪስ ምን ይመጣል? ምንም የሚመጣው ነገር የለም። ምንም የሚመጣው ነገር የለም። እንዴ እኔን አስገድደሽኝ ትዳር ውስጥ ልታስገብኛች? ማላገባትም እሺ አልፈልጋትም። እንዴ ምን ልታመጪ ነው? በግድ ነው እንዴ? ስነ ስርዓት ግን ያዝ። እንዴት ነው የሚያወራጭ? ቢያንስ አክብራት። ሌላው ነገር ይቅርታ። ታጠገብ ቆማለች እኮ ስታስጠላ፣ በጣም ነው ያስጠላብህ። ያማረብህ መስሎ ነው እንደዚህ ጀብድ ተሰምቶ የምትወራጨው። ከቻልሽ ሩታ እኔና አንቺ እንድናወራ አባራቸው እያልኩሽ እኮ ነው። አለም ደግሞ እኔ ስማኝ፣ አሁን እነሱ ከኔ ህይወት አለመውጣታቸው እኔ ጎን መሆናቸው በነገሮች ሁሌም እኔ እየደገፉኝና ወድቄ ስላልተገኘው ነው እንዲህ ያንጨረጨረ የምትንገበገበው። ለምን ኤሌክትሪክ አጨብጥም ታዲያ? አንቺ ውድቀትን ያልፈልግም። በጣም ነው እንዴ ማትፈልገው? ነው ወይስ ሶስታችሁም ነው የምትፈልጉኝ? እዚህ ጋር ባለ ጉዳዩ አለች አይደለ? ያረገዘችው እሷ እኮ እውነትም ይሁን ውሸትም ይሁን ያረገዘችው እዚህ ጋር አለች አይደለ? ስለዚህ አያገባችሁም እኮ ነው። ግልጽ አማርኛ ነው። ታስወጣት አልኩ እኮ ቅድም እኮ ማረሰቱ ኤርሚላን ከህይወት ካስወጣት ሁለታችሁ ነው ወይስ እናንተ ማርገዛችሁ ሁለታችሁ? እንዴት ነው የሚያረጋችሁ? ቆይ አይደለም በጋራ ያረገዛችሁ ነው የሚመስለው ንግግራችሁ። ማለት ተጎዳይ ሴት አጠገብ ቆም ያለው እንጂ ምንድነው አርግዛ ማለት ለአፍ ለከታ አይኖርም እንዴ? ስርዓት ይኑር። እሺ በቃ አብርሃም ይበቃል። እሺ ከዚህ በላይ እንዲመጥልብኝ አይነት ሰው አለው። ገባ ሩታ ከጎኗ እንድቆም በፈለገች ሰዓት እቆማለሁ። ሩታ አይ ከህይወቴ እገዛህን አልፈልግም እስካልሽ ድረስ ግን ከጎኗ ነኝ። ገባ ከዚህ በኋላ ስርዓት ይኑር። ተረጋገፉና አብራችሁ የተረጋገፋችሁ ሂዱ ኑሩ። እኔ ምን አገባኝ ታዲያ ስለእናንተ ህይወት እንዴ? አገባኝ በቃ በጣም ብዙ ነገር አልኩት እኮ የሚሰማ ሰው አይደለም። ይሄ ድንጋይ ላይ በምን አይነት አማርኛ ነው የምታወሩት? እኔ አልፈልግም። ምንም ነገር አልፈልግም። ምን ይሁን አልፈልግም። የወለድኩት ይበቃኛል። እሱንም ቢሆን ይኸውልህ ከዛሬ በኋላ አይኑን ማየት አችልም። እሺ በእንደዚህ አይነት እሺ ችግር የለውም። በቃ አታሳይኝ። ሲያምር ይቀራታል። ኑና ታሳይኝ። ምን እንገርሽ በጆሮሽ አልፈልግም። አልፈልግም። በቃ ምን ሰክረን የመጣው ወይስ አብዳል? ምንድን መድኃኒት ተደርጎ ምንም ልሁን አልፈልግም። እስኪ አንቃችሁ ቤት ውስጥ ታኖሩኛላችሁ? አትኑር ካሁን በኋላ ግን ይኸውልህ ልጅ ማኔ ምን ጥስ እያልክ ቅብር ጥስ እያልክ ሰው የሆነ እንትን እንዳይልክ ልጅህን ከቨር ሲጀመር ልጅ አይደለም ብለህ አትሆን እንኳን ወጣ ካድከው ችግር የለውም። አንተ ካዲ ነህ። ሲጀመር በክህደት የኖርክ ሰው ነህ አንተ። ክህደትና ነውር እንትን ነው፣ ነውር ክብር ነው። ሞገስ ነው ለማለት ነውረኛ ሰው ነህ። ሜሮን ለምሬ ጠራሽኝ? ዳኒ ለምሬ ጠራኝ? ፍላጎታችሁ ምንድነው? ፍላጎታችሁ ምንድነው? እኔ በዚህ ያህል እንደዚህ በቃ አስተሳሰብ ድርሽ እንዳትል ከማረ ጀምሮ አስተሳሰብ ደግሞ እንዴት ነው ደስ የሚለው? የምር አስተሳሰብሽን እንዴት እንደወደድኩት ስንቱን ነው የምታስተምሪው? በእናትሽ በዚህ አይነት እኔ ራሴ አሁን ከትንሽ ጊዜ በኋላ ተማሪሽ ነው ማለት ነው። ነገር እንዳትነጋገር በቃ በጣም አክብሬ በስነ ስርዓት ነው እያወራ ያለሁት። ብታከብሪኝም ከኔ ህይወት ላይ የሚቀንስም የሚጨምርም ነገር የለም። አታስፈልጉኝም፣ ማናችሁም አታስፈልጉኝም። በቃ በግልጽ አማርኛ እኮ ነው እየነገርኳቸው ያለሁት። እንዴ ሼም እኮ ነው ሰው አልፈልግም እያለ በግድ እንዴ አልፈልግም። እሺ እንዴ አታስገድዱኝም አይደል እንዴ? ያማችኋል እንዴ በእግዚአብሔር። አንተ ማን ሆነ በእንደዚህ አይነት ኮንፊደንስ እሷ ፊት የምትናገረው? ማንም አይከለክልም። ማን ፈላጊ ያለ እሷ ፈላጊ የላትም። እንደዛ ነው የምታስበው? ምናልባት ተሰምቷችሁ ከሆነ ማን ምንድነው ተሰምቷችሁ ከሆነ አላውቅም። ራስን እንዴት ነው የምታየው? ሩታ ክብር አይደለም እኮ ሴት ባተራበስ የኔ ወንድም። እኔም እኮ ለ10 20 ልደረድርልህ እችላለሁ። ብርቅ አይደለም ይሄ በነገር ላይ እንደዚህ አንዴ ረባው ሃይጠጣ እንኳን አልመጣም። ቤት ሻላየንም እንደዚህ ነው ነገር አይተናል። ታውቃቸዋለህ እኮ ስለዚህ አሁን ታኔ ካንቺ ጋር እንደዚህ እደረድርልሃለሁ አስፈላጊ ሆኖ ከታየኝ። ግን እኔ ነውርና መባለቅ ሴት ላይ ሴት ወንድ ላይ ወንድ መደራረብ ሞገስ ክብር አይደለም። በጣም ዘልዛላነት ነው። እሺ
እንዴት ብታድግ ነው አንተ? ከከከከደዛ አንተ ጋር እንዳትነካኝ እጅ ራሱ በጣም ይቀፈኛል። እንዴ ፈልገሽ ማን እኔ አንተ እኔ አይደለሁም እኮ አይደለም የጠራው አንገብግቦሻ አንተ በዚህ ያለው ነገር ብቻዋን ብትሆን ኖሮ በሪስፔክት ማውራችን ነበር። እናንተን ግን የማክበርም ምንም የማለት ፍላጎት የለም። ሰማኛ ማናከብረን ገባ አሁን ሲገባኝ ለምኜ ነው ያመጣው አቤት በር ላይ እየመጣችሁ አንኳኩ። ሁልጊዜ ከመጣችሁ ምናልባት ልቤ ሊመለስ ይችላል። አንተም እንደዛው አንቺም እንደዛው አንኳኩ። ቀን በቀን እየመጣችሁ ሲቀጥል ደግሞ ሄርሜላ ጋር አንተ ማን አይነህም ባያችሁ ማለት ነው። ለፈለፈ ሂድ እባክህ ወደዛ እዚህ ጋር ሩታ ስላለሽ ነው። እሺ አንተ በጣም የምትከበር ወንድ ነህ። ሴት መቀየር ወንድነት አይደለም። ሜሪ አትሳሳች። አንተ በስመ አብ መደወል አይ ቲንክ ማውራት ይኖርብናል እዚህ ጋር። አንተ በቃ በጣም ትናረጉኝ እኮ ያ ምን ማድረግ አትችልም። እኔ ማለት አሁን አንድ ነገር ነው የማምነው ነገር አለኝ። ለምሳሌ አንተ የሆነ ሰዎች ተጋጭተው ምናምን ካየህ እንፈታዋለን ጉዳዩን አሉ አይደል? በቃ የሚፈቱት ከሆነ እሱ ኦኬ ብለህ ትሄዳለህ። ራስህ አስበህ ማለት ነው። ያ አሁን እነዚህ ልጆች ሄዶ እስከምትል ድረስ አፋን አውጥታ መጠበቅ የለብንም። እነዚህ ልጆች በባለፈው ቪዲዮ እኮ ያደረጉት ነገር አለ። ወረቀቱን የእርግዝናውን ወረቀት ይዘው ሄዶ ምናምን ሄርሜላ ቤት ምናምን እንደዚህ እንትን ያሉት ነገር አለ። ሶ ያን ያ ወረቀት ያ ባለበት ሁኔታ ዛሬ ደግሞ ልክ እሱ ነው። በነገራችን ላይ መጀመሪያ እሺ ኦኬ ሲደውልለት ምናምን በሳቅ በፈገግታ ምናምን መጣ። ግን በቀል ነው ታውቃለህ። በቀል ያ ዳትስ ዋይ እንደዚህ ነው የመጣ። በቀል ደግሞ በጣም ከባድ ነው እንዴ። እና ነገሩን አከረሩት ታውቃለህ አይደል? አንዳንድ እያሉ ነገሩ በጣም ከረረ። እኔ አላቅም ብቻ የሩታ ፋሚሊዎችም የአብርሽ ፋሚሊዎችም እንዴት ማድረግ እንዳለብን አላቅም። ግን እኔ እንጃ ብቻ እስኪ እናያለን መጨረሻው። ብቻ አሁን ቀጣይ አይ ቲንክ የሚታረቁ አይመስለኝም። የሆነ ቀምረው ራሱ ከዛች ሄርሜላ የምትባለው ለማለያየት ያስባሉ እያስባሉ። የሰው ባህሪ አይታወቅም። እስኪ እናያለን። እስኪ በቃ ክብር ነው የሚመስለው እንደዚህ መሆን መወራጨት ምናምን አይደለም እኮ ይኸውልሽ፣ እኛ መወራጨት አይከብደንም፣ የእሱን ያክል መሆን አይከብደንም፣ ከሱ በላይ መሆን አይከብደንም። እንዴት ብሎ እንዳወራኝ እንኳን አንተ ባትኖር አታምነኝም። እንዴት ብሎ እሺ ሜሪዬ፣ እሺ አዎ ልክ ነሽ፣ ይሄን ነገር ሊያሳየን ስለፈለገ ነው ማለት ነው። እዚህ ጋር እኔ ሩታ ስላለሽ ያረኳት ገባሽ? ሩታ ስላለሽ ነው እዚህ ጋር የታገስኩት። ሁለተኛ ነገር ደግሞ ነገርን እኔ ለማስማማት እንጂ ለመበጥበጥ አልመጣንም። ኧረ እንዴት እንዳወራን አይተኸዋል? ወይኔ ተጫውቶብን ይሄዳል። እንደዚህ እኮ አንድ ሴት ብሎ እንኳን አይከብደንም እኮ እንደዚህ። አንቺ ለምን ነው አሁን አንቺ እንታናል? ለምን ነው ባሽ የሚመጣው እንደዚህ? ሩታ በኢየሱስ ምን ማለት እንዴ? ሩታ ምን ሆነሻል? ሩታ ተረጋጊ። በቃ አንቺ በኢየሱስ ምን ሆነሽ ነው? ምን ሊፈጠር ይችላል የሚለውን ጉዳይ አብረን የምናየው ይሆናል። የዛሬ ቪዲዮዎችን ይሄን ይመስላል። አይ ሆፕ ለሁለታቸውም ታርቀው ምናምን ማየት እንፈልጋለን። በመሀላቸው ያለ የሚገባ የሚያጣላቸው ነገር ደግሞ ፈተውት ታርቀው እንዲኖሩ አሪፍ ልጃቸውን እንዲያሳድጉ የኛ ምኞት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቀጣይ የሚመጣውን ቪዲዮ እንዲደርሳችሁ የደወል ምልክቷን ተጫኑት። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። see you next video።